በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት ያደራ የጥበቃ ልጆች፣ በወደደን ባፈቀረን በክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። የአምላካችን የእግዚአብሔር ስሙ የተመሰገነ ይሆንልን። የእናቱ የእናታችን የቅድስት ድንግል ማርያም ለስሙ አጠራር ክብሩና ምስጋና ይግባት። የቅዱሳን መላእክት፣ ጻድቃን፣ ሰማዕታት እንደየተሰጣቸው ጸጋና ክብር ስማቸው የተመሰገነና የከበረ ይሆንልን። አሜን። በሀገር ውስጥም በሀገር ውጭም ያላችሁ የማኅደር ሚዲያ ተከታታዮች የእግዚአብሔር ሰላምና ክብር ከሁላችሁ ጋር ይሁን። እነሆ በዚህ ቻናል ሁልጊዜ በየዕለቱ መርሃ ግብር ስለምንለቅ ገድል፣ ጸሎት፣ ድርሳንና ስንክሳር የምናቀርብበት ሲሆን ይህንን ገድል፣ ጸሎት፣ ድርሳን በእምነት ብትሰሙ ከዲያብሎስ እስራት የምትፈቱበት ከተለያዩ ርኩሳት መናፍስት የምትጠበቁበት ስለሆነ እስከ መጨረሻው ታደምጡ ዘንድ በቅዱሳን ስም እንጠይቃችኋለን። ለአገልግሎቱም ለመደገፍ ሁልጊዜ ላይክ፣ ሰብስክራይብ እንዲሁም ሐሳብ አስተያየታችሁን በኮሜንት በማስፈር መንፈሳዊ ኃላፊነታችሁን እንድትወጡ እንጠይቃለን። ታላቅ ቃል ኪዳን የተሰጠው የእመቤታችን የቅድስት ድንግል ማርያም የልመናና የምስጋና ጸሎት መጽሐፈ አርጋኖን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን የምስጋናና የልመና ጸሎት እመቤታችን ቅድስት ድንግል ማርያም ታላቅ ቃል ኪዳን የተሰጣት ነውና ሁላችንም እግዚአብሔር አምላክ እስከ መጨረሻው እንድንሰማ እንድንካፈል አምላካችን እግዚአብሔር ፈቃዱ ይሆንልን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ መላእክትን ለፈጠረ በኪሩቤል ላይ ለሚቀመጥ እናቱ ለምኝልን። ከሚያሰጥም ባህር ማዕበልም ሞገድ ከከበደ ዓለም ህልፈት ጥፋት በጸሎትሽ አድኝን። አምላክን የወለድሽ ድንግል ሆይ በላዬ ያደረውን የኃጢአቴን ሽታ ርቂው። በጸሎትሽም መዓዛ እንደ ኪሩቤል ዕጣን ሽታ እንደ ሱራፌል ጽና ጸሎቴ ዳግም ያማረ የተወደደ እግዚአብሔርም የተቀበለው ይሆን። ምስጋናን የተመላሽ ድንግል ሆይ እንዳልወድቅ ከመሰናከል አድኝኝ። ደግፊኝ። ጥልቅቅ የሚያደርግ አእምሮ የሚያሰጥም ወይም መጠጥን እንደ ጠጣ ልቤ እውቀት አጥቷልና ሕጉን ትእዛዙን ለመጠበቅ እያሰብኩ ሌሊትን ሁሉ ደክማለሁ። ጥቂትም ቆይቶ አነዋወር የሚለውጥ ሐሳብ ይመጣብኛል። የዚህ ዓለም ማሰሪያ ከኔ ቁረጩ፣ ሰውነቴ በእርሱ ገመድ ተይዟልና ለእርሱም ከገዛት ነጻ አድርጊኝ። ጸጋና ክብርን የተመላሽ ድንግል ሆይ ከመገፋት አድኝኝ። ቅድስናን የተመላሽ ድንግል ሆይ ከመበደል ሌላውንም ከመበደል አድኝኝ። ከደም አፍሳሽ አድኝኝ፣ እኔም ደግሞ ሌላውን ደም ከማፍሰስ ሰውርኝ። የተድላ መፍሰሻ ድንግል ሆይ ከሽንገላ አድኝኝ፣ ከሸንጋይም ደግሞ ሰውርኝ። የምስጋና መፍሰሻ ድንግል ሆይ ከሽሙጥ ከስድብ ከሚያሽሟጥጥና ከሚሰድብ ደግሞ ሰውርኝ። የባለ ደግነት የክብር መፍሰሻ ድንግል ሆይ ሰውን ከሰው ከማጣላት አድኝኝ። ሰውን ከሰው ከሚያጣላ ሐሰተኛ ደግሞ ሰውርኝ። የሕይወት መድኃኒት ምንጭ ሆይ ከቂምና ከቅናት አድኝኝ። ከቂመኛ ከቀናተኛም ደግሞ አድኝኝ። የፈውስ መቅጃ በረከት አዘቅት ድንግል ሆይ ከጸብ ክርክር አድኝኝ። ከሚጣላና ከሚከራከር አድኝኝ። እሳት የሚለብሱ ኪሩቤልና ሱራፌል በመብረቅ ክንፍ የሚጋርዱሽ የንጉሠ ነገሥት ማደሪያ የምትሆን የብርሃን ድንኳን እናት ሆይ በሕይወት በመድኃኒት ጋሻ ጋርጅኝ። ከአጋንንትን ፍላጻ እንድድን ይቅርባይ በሆነ ልጅሽ መጋረጃ ሸፍኝኝ። ሰው ከሰው ማጣላትን ከተመላ ከመላስ ነገር እንድሰወር አጥር ቅጥሯም የማይፈርስ መሰረቷ የማይናወጽ
ለዘላለም ጸንተ የምትኖር አዳራሽ ሆይ የመሃይምናን መኖሪያ ወደሚሆን እድል ፈንታዬን ጽዋ ተርታዬን ገነት መንግሥተ ሰማያትን አድርግልኝ። ድንግልና አበባን በቅድስና የበረከት ፍሬን ያፈራች የወይን ቦታ ሆይ ንስሐ ፍሬን እንዳልፈራ ንጹሕንም መሥዋዕት እጅ መንሻ አድርጌ ለልጅሽ እንዳቀርብ አድርጊኝ። ለበጎ ሥራ የዋህ ልቦና ትሑት ስብዕና ስጭኝ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል ሆይ የመለኮት አንድነት ሦስትነት ወዳለበት የምሕረት ምንጭ ወደሚቀዳበት ጸሎቴን አሳርጊልኝ። ጽዋ ተርታዬን እድል ፈንታዬን ይቅር መባል አድርጊልኝ። ነገር ግን በፍርድ አይደለም በአንቺ በረከት በማሸነፍ ነው እንጂ። የልዑል እግዚአብሔር የበኩሩ ልጅ የጌትነቱ መሳሪያ የብርሃን መጋረጃ ድንግል ሆይ ከክፉ ዕለት ከጥፋት ሰዓት በቀን ከሚወረወር ጦር በጨለማም ሌሊት ከሚመላለስ ነገር ሰውሪኝ። ከአውሎ ንፋስ የተነሳ ምዕመናንን የምታሻግር የመድኃኒት ድልድይ የድኅነት መርከብ ሆይ ከኀጢአት ማዕበል ሞገድ አሻግርኝ። መርከብ ሰውነቴን እንዳያነዋውጸው። የንጹሐን የደናግል መመኪያቸው ንጽሕት ድንግል ሆይ ከኀጢአት ርኩሰት ከማመንዘር መተዳደፍ ንጹሕ አድርጊኝ። የቅዱሳን ሁሉ መመኪያቸው ቅድስት ድንግል ሆይ በልጅሽ ደም ንጹሕ አድርጊኝ። ደስ ያላቸው የምእመናን ሁሉ መመኪያቸው ፍስሕት ድንግል ሆይ ለዘላለም በማያልቀው በልጅሽ ደስታ ደስ አሰኝኝ። ያለ ርኩሰት የሰርግ ቤት የመንፈስ ቅዱስ ሙሽራ የመለኮት ዙፋን ድንግል ሆይ ልቦናዬን ከምታረክሰው ነፍሴንም ከምትጠብሳት ከሥጋ ፈቃድ ንጹሕ አድርጊኝ። እንደ ባህር ከጠለቀው ርኩስ ሳቅ ጨዋታ ከክፉም ከሴሰኝነት ማዕበል ሞገድ የምታሻግር የወርቅ መሰላል ድንግል ሆይ ከዕዳ በደል ረግረግ አሻግሪኝ። ኖህ ከማየ አይ ረግረግ የዳነባት መርከብ ድንግል ሆይ የሰው ሁሉ ልጆች ከሚመጣው መቅሰፍት ረግረግ አውጭኝ። በኀጢአት እንደኔ የረከሰ ሰው የለምና በጎ ሥራዬም ሁሉ እንደ ግዳጅ ወርቅ ነው። ርኩሰቴም ደግሞ ለመንጻቴ ማንን እጠራለሁ? ቁስሌን ስለመፈወስ ወደ ማን እጮኻለሁ? የኀጥኣን ዕዳ በደላቸው ንጹሕ መሆናቸው የቁስለኞችም የቁስላቸው መፈወሻ የምትሆኚ ከአንቺ ሌላ ከልጅሽ ሌላ ባለመድኃኒት አልሻም። ከጸሎትሽ ረዳትነት በቀር ደግሞ ኃጢአቴን የሚያስተሰርልኝ አልፈልግም። ንጽሕት ሆይ ከርኩሰቴም ከዕዳ በደሌም ንጹሕ አድርጊኝ። ከሥጋና ከነፍስ ቁስሌም ፈውሽኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የደናግል መመኪያ የቅዱሳን ሁሉ የመረጣቸው አክሊል ኃጢአቴን እንደ ነጭ ሐር ግምጃ ንጹሕ አድርጊው። ዕዳ በደሌንም እንደ በረድ ነጭ አድርጊው። ጸሎቴም ወደ ልጅሽ ፊት ትግባ። በልጅሽ በወዳጅሽ ጆሮ የተሰማች እርሷም የተቀበላት ትሆን ዘንድ በአንቺ ፊት እማልላለሁ። ከልጅሽ ዘንድ ለኃጢአቴ ስርየት እሻለሁና በየሰዓቱና በየጊዜው ለማኅፀንሽ ፍሬ ይቅርታ መምጣት ደጅ እጠናለሁ። ከልጅሽም እንደ በደሌ ቢቀበለኝ እንደ ሥራዬ ቢከፍለኝ አንዲት ሰዓት እንኳ ለመቆም የተገባው ባልሆንኩም ነበር። ነገር ግን የጸሎትሽ ረዳትነት የልጅሽም ይቅርታው በየዕለቱ በየዘመኑ ሁሉ ይከራከርልኛል። ስለዚህ አልፈራም። ምንም ምድር ብትናወጽ ተራሮችን በምድር ላይ ቢናወጹ። ለጦርነትም በመሳሪያ የተሰለፈ ከአርበኛ ሰው ግርማ የተነሳ አልደነግጥም። በኃይል ከሚጮህ አንበሳ ግርማ ደግሞ አልፈራም። ልዩ በሆነ ችሎታ አናብስትን ባስገዛ በዳንኤል አምላክ አምኛለሁና። በሚነደው የእሳት ነበልባል ፊት ከግርማው የተነሳ አልፈራም። እሳቱን እንደ ጠላ ቀዘቀዘው በአናንያ በአዛርያ በሚሳኤል አምላክ አምኛለሁና። በጸሎትሽ ተጠግቻለሁና በማይፈርስ በአድማስ ቁጥር መካከል እንደሚኖሩ የአገር ሰዎች አንቺ ስለ እኔ ይቅር የምታሰኝ ነሽ። ለእኔ ቁስልና ጉስቁልና የይቅርታ መገኛ ነሽና። ስምሽን ስጠራ ልቦናውን እንዳያጸናብኝ አውቄ አምኜ ወደ ልጅሽ እጄን እዘረጋለሁ።
ስምሽን በመጥራት ስለምነው ምሕረቱን አያዘገይብኝም፣ ይቅርታውንም አውቀዋለሁ። ከመዓቱ የራቀ እውነተኛ የባሕርይ አምላክ ነውና። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የበረከት ጽዋ የሕይወት መቅጃ ከማይደርቀው ከይቅርታው ምንጭ የፈሰሰው የሕይወት ውሃን ቅጅልኝ። የኃጢአቴ ብዛት ያለ ቁጥር የዕዳ በደሌም ልክ ያለ መጠን ሆነ። ከእርሱ ደግሞ የልጅሽ ምሕረት ይበዛል። እንደ ተጻፈ ለትእዛዝ ይቅርታ ልክ መጠን የለውም ተብሎ። ጸጋን ክብርን የተመላሽ ቅድስት ድንግል ሆይ በጸሎትሽ ረዳትነት አምኜ ሳለሁ የማሸነፍ ጥሩር እንድለብስ የመለኮትን ሰይፍ እንድታጠቅ አውቃለሁ። እርስ በርሳቸው ይረዳዳሉ። የኔ ሃይማኖት፣ የአንቺ ጸሎት፣ የልዑል እግዚአብሔር ማዳን፣ ዳግመኛም የኔ መታመን፣ የአንቺ ልመና፣ የልዑል እግዚአብሔር ይቅርታ እርስ በርሳቸው ይረዳዳሉ። እኔ በአንቺ አምኜ ሳለሁ ግዳጅን የማግኘት የተስፋ አንቺ ስለ እኔ ተግተሽ መለመንሽ እግዚአብሔርም ቸል ሳይልና ሳይነቅፍ ግዳጅን መስጠቱ እርስ በርሳቸው ይረዳዳሉ። እኔ በስምሽ አምናለሁ፣ አንቺም ስለ እኔ ትማልጃለሽ። ልጅሽም ስለ አንቺ የልመናዬን ዋጋ ይሰጠኛል። እኔ ለፍቅርሽ ካልተጋው አንቺ እኔን ለማዳን አትተጊም። ልጅሽም እኔን ይቅር ለማለት አይተጋም። የመለኮት ዕንቁ ለመግዛት እኔ ነጋዴ ነኝ፣ አንቺ የሕይወት መርከብ። ልጅሽ የበጎ ነገር ሁሉ ድልብ በውስጡ ያለበት የትርፍ ሥራ። እኔ ገደሉን ለማለፍ ወደ ብርሃን ስፍራ ለመድረስ የቸኮልኩ ነኝ፣ አንቺ የመድኃኒት ድልድይ። ልጅሽም ለተገፉት መጸጊያ የተድላ ደስታ ስፍራ። እኔ የመንፈስ ቅዱስን ሀብት የምፈልግ ድሃ፣ አንቺ የክብር ሁሉ መከማቻ። ልጅሽም ለባለሟልነትና ለክብር ለሞገስ የሽልማት ጌጥ ነው። እኔ አምናለሁ፣ አንቺ ጸሎቴን ታሳርጊያለሽ። ልጅሽም ኃጢአቴን ያስተሰርያል፣ የልቤን ግዳጅ ይሰጠኛል። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ሙዳይ። ልጅሽ ባለ መድኃኒት። እኔ ቁስለኛ ኃጢአቴ ሸተተ፣ የቅዱሳንን መዓዛ ሽቶ የምሻነኝ፣ አንቺ ያማረ የተወደደ ሽቶ ብልቃጥ። ልጅሽ ከሽቶ ሁሉ ይልቅ ያማረ የተወደደ የመለኮት ቅቤ። እኔ የታረዘው የብርሃን ልብስ የምሻነኝ፣ አንቺ ሸማኔ ዕቃ። ልጅሽም የማያልቅ የማያረጅ የሃይማኖት ልብስ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ሁልጊዜ በዓይነ ልቦና ያይሻለሁ፣ በሐሳቤም በየስፍራው ሁሉ አገኝሻለሁ። በተኛው ጊዜ እኔን ለመጠበቅ የነቃሽ ነሽ፣ ከመኝታዬም ስነቃ እኔን ለማንሳት የተዘጋጀሽ ነሽ። ስቀመጥም እኔን ለመምከር ትደርሻለሽ። በቆምኩም ጊዜ በቀኜ ትቆሚያለሽ፣ በተናገርኩም ጊዜ አንደበቴን ለማጣፈጥ ታከናውኛለሽ። ለመጠበቄ ማሞገሻ ነሽ፣ ሐሴትን ባደረገው ጊዜ ተድላ ደስታዬ ነሽ። ባዘንኩም በተቆረቆርኩም ጊዜ የሐዘኔ መጽናኛ፣ ባለቀስኩም ጊዜ የልቅሶ መተዊያ ነሽ። በዘፈንኩም ጊዜ ለእጄ እንደ መሰንቆ ለጣቶቼ እንደ በገና ነሽ። በተራብኩ ጊዜ ለሆዴ ትመግብኛለሽ። በተጸማውም ጊዜ እኔን ለማርካት የሕይወት ውሃን የተመላሽ ነሽ። የተፍገመገምኩም ጊዜ እኔን ለመደገፍ እጅሽን ትዘረጊያለሽ። በወደቅኩም ጊዜ እጅሽን ዘርግተሽ ታነሽኛለሽ። ተዋትኦ በያዘው ጊዜ እኔን ለመጎብኘት አታቋርጭም። በማኅበር መካከል ወደ እኔ ትደርሻለሽ። በደከምኩም ጊዜ ድካሜን ታበረቻለሽ። በታመምኩም ጊዜ ሥጋዬን ከሞት ታድኛለሽ። በተቸገርኩም ጊዜ ከችግሬ ታወጭኛለሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺን የማላስብበት ጊዜ የለም፣ የማላይሽ ጊዜ የለም። በዓይነ ልቦና የማልመለከትሽ ጊዜ የለም። ፍቅርሽ በልቤ እንደተጻፈ እንዲሁም ፍቅሬ በልብሽ ጻፍ። በአንቺ ዘንድ እየበዛ እጥፍ ድርብ ይሆን። የመለኮት ማደሪያ ድንግል ሆይ የመንፈስ ቅዱስ ታቦት የተመሰገነውን የድንግልናሽን ነገር ምን እናገራለሁ? ምን አወራለሁ?
የአርያም እህት የምትሆኚ ሁለተኛ ሰማይ ድንግል ሆይ ስለ ቅድስናሽ ኃይል ምን እላለሁ? ምን እናገራለሁ? ክብርሽ ገናናነትሽን ከማሰብ የተነሳ ልቦናዬ ልምሾ ሆኗልና የድንግልናሽም ምስጋና ከመናገር የተነሳ አንደበቴ ደከመ። ፍቅርሽን ክብርሽን ለመናገር እሺ በጎ ያሰኛል፣ አንደበቴ ግን ይደክማል። ውዳሴሽን ለመናገር ነፍሴ በጭንቅ ትተጋለች፣ ሥጋዬ ግን ይደክማል። የሥጋዬ ባህሪ ደካማ ነውና ግብሩም ስንፍና ነው። የሁለተኛ አዳም ማደሪያ ነባቢት ገነት ድንግል ሆይ ከገብርኤል ጋር እንደ ገብርኤል አመሰግንሻለሁ። እንዲህ ስል ጸጋ ክብርን የተመላሽ ደስ ይበልሽ፣ ደስታ ይገባሻል። ከልዑል እግዚአብሔር ዘንድ ባለሟልነት አግኝተሻልና። በአዳራሽ ድንኳን የምትኖሪ የሕግ ታቦት ሆይ ደስ ይበልሽ። የሕይወት ውሃ መቅጃ የክብር አዘቅት ሆይ ደስ ይበልሽ። በንጉሡ በቀኝ የምትቀመጥ ንግሥት ሆይ ደስ ይበልሽ። በወርቅ ልብስ የተሸለመች አጌጠች ሙሽራ ሆይ ደስ ይበልሽ። ያለ ዘር ያለ ሩካቤ የወለድሽ እናት ሆይ ደስታ ይገባሻል። የታላቁ ንጉሥ ማደሪያ አዳራሽ ሆይ ደስ ይበልሽ። ከአውሎ ነፋስ የተነሳ የማትታወክ በሥላሴ ቀዛፊነት ምእመናንን የምታሻግር መርከብ ሆይ ደስታ ይገባሻል። የበረከት ፍሬን የምታፈራ ከእርሷም የምስጋና ፍሬ የተገኘባት የወይን ሐረግ ሆይ ደስ ይበልሽ። የመላእክት የዕንቆ ባሕሪ ሳጥን የሃይማኖት ሙዳይ ሽቶ ሆይ ደስ ይበልሽ። የሊቀ ካህናት ማደሪያ የብርሃን ድንኳን ሆይ ደስ ይበልሽ። ከይሁዳ ቤት የተገኘች የመንግሥቱ ሽቶ ብልቃጥ ከሌዊ ቤት የበቀለች የክህነት ቀንድ በእስራኤልም የመድኃኒት ቀንድ ሆይ ደስ ይበልሽ። በአምላካዊ ምስጢር ደም የተረጨች በወርቅ ፈትል የተዘረጋች ንጽሕት ሰፊ መጋረጃ ሆይ ደስታ ይገባሻል። የቅዱሳን ምግብ የሚሆን የቁርባኑ እንጀራ የተጨመረባት የወርቅ መሶብ ሆይ ደስ ይበልሽ። የምስጢሩን ወይን የምትሸከም የወርቅ ጽዋ ሆይ ደስ ይበልሽ። የልዑል እግዚአብሔር ንዋየ ቅድሳትን የተሸከምሽ መሠዊያ ሆይ ደስ ይበልሽ። በልዑል እግዚአብሔር ፊት የተወደደውን በጎውን መዓዛ የተሸከምሽ የወርቅ ማዕድ ሆይ ደስ ይበልሽ። የመለኮት ፍምን የተሸከምሽ የወርቅ ማዕጠንት ሆይ ደስ ይበልሽ። እውነተኛ ፀሐይን ያስገኘሽ ሰማይ ደስ ይበልሽ። ሁሉን የተሸከምሽ የአሚናዳብ ሰረገላ ሆይ ደስ ይበልሽ። ለእግዚአብሔር ያማረ የተመረጠ የተወደደ የምስጢር ሥርዓት የሚሰራባት የወርቅ ጠረጴዛ ደስ ይበልሽ። የምሕረት ዝናብን የምትሸከም ቀሊል ደመና ሆይ ደስ ይበልሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤት የማርያም ሆይ ያለ አንቺ እንዴት ያለ ፈውስ እንደምን ያለ ይቅርታ ተደረገ። አንቺ ሳትወልጅስ እንደምን ያለ ረዳትነት ተደረገ። አቤል በቃየል እጅ በግፍ ሞተ፣ ደሙ ለማን አልጠቀመም። የሆድሽ ፍሬ ግን ደሙ አዳምንና ልጆቹን አዳናቸው። ከአዳም ሰባተኛ የሚሆን ሄኖክ እግዚአብሔርን አገለገለው። ከሞት በፊት ተሰወረ፣ አልተገኘም፣ እግዚአብሔር ሰውሮታልና። ነገር ግን በጽድቁ ለራሱ ዳነ እንጂ የእርሱን ደግነት ወይም ጽድቁን ለሌሎቹ አልጠቀማቸውም። የድንግልናሽ ቡቃያ ግን በቸርነቱ ሞትን በሥጋ ቀመሰ፣ ሙታንንም በሥጋ በመለኮቱ አዳናቸው። ኖህ በእግዚአብሔር ፊት የባለሟልነትንም አገኘ። ከሚስቱና ከልጆቹ ጋር ከማየ አይ ዳነ፣ ሌሎቹን ግን ከማየ አይ አላዳንም። ልጅሽ ግን በመስቀሉ ሕዝቡን አሕዛቡን አዳነ። አብርሃም ለእግዚአብሔር የታመነ ሆኖ ተገኘ። የምድርና የሰማይ ኪዳን ተሰራለት፣ የብዙዎች አባት ተባለ። በእርሱም ልጆች በሌሎች አሕዛብ መካከል መለዮ ሊሆን የግዝረት ምልክት ተሰጠው። እርሱ ለእግዚአብሔር የተመረጠ ሕዝብ ነውና። ይህንን ሁሉ ክብር ተቀብሎ ሳለስ እንኳን ሌላውን ራሱን ስንኳ ከሲኦል ለመርዳት አልተቻለም። የባሕሪ ልጅሽ ግን በሞቱ ሁላችን አዳነን። ንጹሕ ይስሐቅ የእግዚአብሔር ወዳጅ ተባለ። አባቱም ለእግዚአብሔር መሥዋዕት አቀረበው። ቤዛውንም ንጹሑን የበግ ጠቦት አወረደለት።
ይስሐቅ በበግ ደም ዳነ እንጂ ሌሎችንም አላዳነም። ልጅሽ ግን እንደተወደደ በግ ሆኖ በደሙ ፈሳሽነት ዓለምን ሁሉ አዳነ። እስራኤል የተባለ ያዕቆብ ለዓለም ሁሉ ጌታ አስራት ተነሳ። ሕሬ በመባልም ከአሕዛብ መካከል ተለየ፣ በአምላኩ ስምም ተጠራ። ከምድር እስከ ሰማይ የምትደርስ የወርቅ መሰላል እግዚአብሔር ተቀምጦባት የእግዚአብሔር መላእክት ወደዚያች መሰላል ሲወጡ ሲወርዱ አየ። ያዕቆብስ እንኳን አያት እንጂ ወደዚያች መሰላል ለመውጣት አልተቻለውም። አንቺ ግን ከምድር እስከ ሰማይ ድረስ መውጫ ሆንሽን፣ በአንቺም ወደ እግዚአብሔር የቀረብን ሆንን በጽርሐ አርያም ለመኖር። ሙሴ ከእግዚአብሔር ልጆች ሁሉ ይልቅ ከፍ ከፍ አለ። ከእግዚአብሔር ጋር ፊት ለፊት ተያየ፣ አፍ ላፍ ተነጋገረ። በደመናም አምድ መካከል አለፈ፣ ወደ እሳቱ አምድ መካከል ገባ። በእግዚአብሔር ፊት ቆመ፣ ብርሃኑንም አየ። ራሱንም ለማዳን ሕዝቡን ከሞት ለማዳን አልተቻለውም። ስለ አንቺና ስለ ልጅሽ ግን ሙሴ የተናገረው ረድኤትና መድኃኒታችን በአንቺ ተደረገ። የእስራኤል ወገኖች ከሰማይ የወረደውን እንጀራ በሉ፣ ውሃም ከደንጊያ ጠጡ። እግዚአብሔርም ከመና ጋረዳቸው፣ እሳት የተዋሃደውም የብርሃን አምድ መራቸው። እርሳቸውም ደግሞ ራሳቸውን ከሞት አላዳኑም። ከእርሳቸውም ብዙዎች በምድረ በዳ ወደቁ። ልጅሽ ግን ብዙዎችን ከሕዝቡ ወደ እርሱ ማረከ፣ የዘላለም ሕይወትንም ከፈላቸው። ታላቁ ሊቀ ካህናት አሮን የእግዚአብሔር አገልጋይ ለአምላኩ ስጦታ ተሰጠ፣ ለፈጣሪውም ዕድል ፈንታ ሆነ። ከወንድሞቹ ከሌዋውያን ይልቅ ክብሩ ልዩ ነው። ለደብተራ ኦሪት ተዘጋጀ፣ በቅዱሳን ልብስ ተሸለመ። በዕንቁ የተሠራ የወርቅ ልብስ አጌጠ፣ የወርቅ አክሊል ተቀዳጀ። ከአባቶቻችን ዘንድ የነበረች ደብተራ ኦሪት በወርቅ የተለበጠ ታቦትም በውስጧ ያለባት የሕግ ትእዛዝ ጽላትም ተቀመጠባት። ከጽላቲቱም በላይ ከኪሩቤል ስዕል ጋር የወርቅ ጉልላት አለ። የእግዚአብሔር መጎበኛ ነው። በውስጧ መና ያለባት መሶበ ወርቅ የበቀለች የክህነት በትር ከኮሬብ ደንጊያ ንጹሕ ውሃ የሚቀዳባት የወርቅ እንስራ የወርቅ ማዕድ በኤላም በኩል የወርቅ ማዕጠንት በፊቷ የእግዚአብሔርን መሠዊያ በማዕድ ጎን ማዕጠንትም ለካህናቱ መሠዊያይቱ ለሚሰዉት መቅረዝም ለሚያበሩት የደብተራ ኦሪት ነዋየ ቅድስ አምሳል መርገፍ ያንቺም አርአያ ነው። መድኃኒታችን ግን አንቺና ልጅሽ ናቸው። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት ማኅበር ሁሉ ጋር ወደ እኔ ነይ። ካንደበታቸው የወጣውን የምስጋናሽ ኃይለ ቃል ልብ ታስደርጊልኝ ዘንድ ድንግል ሆይ የቃልን ካንቺ ሰው መሆን ሥጋ መልበሱንም ጽንፍ እስከ ጽንፍ አስተማሩ። በልጅሽም ዕርፈ መስቀል የአሕዛብን ምድር ካረሱ የቃሉንም ድል በምድር ሁሉ ከዘሩ ሐዋርያት ጋር ወደ እኔ ነይ። ድንግል ሆይ በሥጋቸው የልጅሽን መከራ ከተሸከሙ የሰማዕትነታቸውንም ደም ከተቀቡ ሰማዕት እርሳቸው 2 ልዳን ያለው ሰይፍ የሚታጠቁ ድል የሚነሱ የንጉሥ ሰራዊት ናቸው። ከእርሳቸው ማኅበር ደግሞ በረድኤት ወደ እኔ ነይ። ድንግል ሆይ በማመንዘር ዕድፍ ልብሳቸውን ካላሳደፉ ለመንፈስ ማደሪያ ከሆኑ ንጹሐን ደናግል ማኅበር ጋር ወደ እኔ ነይ። ድንግል ሆይ ስለ መንግሥተ ሰማያት ራሳቸውን ጃንደረባ ካደረጉ ፍዩማን መነኮሳት ማኅበር ጋር ወደ እኔ ነይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በየጊዜው በየሰዓቱ ምስጋናና ቅዳሴን ከማያቋርጡ ከትጉሃን መላእክት ማኅበር ጋር ወደ እኔ ነይ። ድንግል ሆይ ከቅድስት ቤተ ክርስቲያን ማኅበር ከምእመናን ሁሉ ጋር ወደ እኔ ነይ። ድንግል ሆይ ከቅዱሳን ሁሉ ማኅበር ጋር ወደ እኔ ልትመጪ እወዳለሁ። ይልቁንም ከዚህ ከማኅሌታዊ አባትሽ ከዳዊት ጋር ብትመጪ እወዳለሁ። በተቃጠለ ፍቅር ስለ አንቺ ይጮኻልና እንዲህ ሲል
በጽዮን ለሚያድር እግዚአብሔር ምስጋና አቅርቡ፣ ሥጋውንም ለአሕዛብ ንገሯቸው። ዳግመኛም ዳዊት እንዲህ አለ፣ ልዑል ማደሪያውን ቀደሰ፣ እንዳትታወክም እግዚአብሔር በመካከሏ ነው። ዳግመኛም ዳዊት እንዲህ አለ፣ ጽዮንን ክበቡ፣ በዙሪያዋም ተመላለሱ፣ በቤቷም ተናገሩ፣ በብርታቷም ልባችሁን አኑሩ፣ ታላላቁንም ቤቶቿን ለሚመጣው ትነግሩ ዘንድ አስቡ። በቅድስት ድንግል ምን ያህል የከበደ ሥርዓት ሸክም ተሠራ! በቅድስት ኦሪት ላይ ቅዱስ ወንጌል፣ በቅዱሳን ነቢያት ላይ የቅዱሳን ሐዋርያት፣ በብሉይ ኪዳን ላይ ሐዲስ ኪዳን፣ ለእስራኤልም በተሰጠው የፍርድ መጽሐፍ ላይ የክርስቶስ ደቀ መዛሙርት የቀኖና መጽሐፍ። ስለዚህም እንዲህ አለ፣ ሸክሟንም ትካፈላላችሁ፣ ለሚመጣው ትውልድ ትነግሩ ዘንድ ባለ ጊዜ ደግሞ ስለ ጥምቀት ልጆች በሥጋ ስለማይመኩ የእግዚአብሔር ልጆች ሊሆኑ ሥልጣን ስለሰጣቸው ከእግዚአብሔር ተወለዱ እንጂ ከሰው ፈቃድ ከሥጋዊ ፍትወት ከሥጋዊ ከደማዊ ስላይደሉ ይናገራሉ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ሆይ የቤልሆር መንፈስ እንዲገዛኝ አትጠይኝ፣ ከቀንበሩም በታች እንዳልጠመድ አድርጊኝ። የሚያጣላ የሚያስት መንፈስ እሱ ነውና ለጊዜው ኃጢአትን ያማረ የተወደደ አስመስሎ ያሳያል። ሥጋዊውንም ፈቃድ ለልቦና ያከናውናል። መራራውንም የጣፈጠ ጨለማውንም ብርሃን ያደርጋል። ኃጢአትን ሰርቶ ከፈጸማት በኋላ ግን እርሱ አስቀድሞ ይከሳል፣ የሰሩትንም ከልዑል እግዚአብሔር ፊት ያጣላቸዋል። እመቤቴ ድንግል ማርያም ሆይ ይህንን መስተዋድድ እፈራለሁ፣ ይከሰኛል ብዬ የዚህን የማሳት መንፈስ ፈቃድ እንዳልሰራ አድርጊኝ። ኃጢአትም ሳያሰራኝ አስቀድሞ አድኝኝ፣ ሳያጣላኝም ከልዑል ፊት ኃጢአቴን አስተስርይልኝ። ቢያጣላኝም በሰማይ የሚኖር ተስፋ አለኝ። ሥጋሽን የለበሰ ወልድ በአባቱ ቀኝ ተቀምጦ የሚጣላኝን የሚከራከርልኛልና፣ ነገር ግን ፍቅርሽ በልቦናዬ ለጨመረ አሸናፊ እግዚአብሔር ክብር ምስጋና ይግባው፣ ስሙም ምስጉን ብሩክ ነው። ወይን ከውሃ እንዲቀላቀል አንዱ ካንዱ ላይ ሊለይ እንደማይቻል እንዲሁም ደግሞ ፍቅርሽ ከልቦናዬ ልቦናዬም ከፍቅርሽ ተዋሃደ። የኃጢአት የቁስል የነፍስ የመግል ያላንቺ ጸሎት እንዳይድን ልዑል እግዚአብሔር ያውቃልና ኃጢአት እንዳትበልጥ ተረዳ። ንጽሕናሽም ደግሞ ከቅዱሳን ሁሉ ንጽሕና እንዲበልጥ እንዲበዛ አወቀ። የእግዚአብሔር የጥበብ ርቀት ምን ይረቅ ምን ይጠልቅ! ለዚህ አንክሮ ይገባል። ደግነቱና ይቅርታውንስ ማን ይናገራል? በኃጢአት ቁስለኞች ፊት መድኃኒት አዘጋጀ፣ ተቀብተው በእርሱ እንዲድኑ ነው። በኃጢአት በቆሰሉት ፊት የሕይወት መድኃኒት ሽቶ አዘጋጀ። በእርሱ ተሻተው ከመከርፋት እንዲድኑ የሕይወት ውሃ አዘግትን አመለከተ። ወደ እርሷ ሄደው በእርሷም የመነጨ የንጽሕና ውሃ ተረጭተው ታጽበው እንዲድኑ። የምድር ኃጥአን ሁላችሁ ወደ ቅድስት ድንግል ኑ፣ በእርሷ ስጦታ ጻድቃን ትሆኑ ዘንድ ልብሳችሁ ያደፈ ሁላችሁ ወደዚች ቅድስት ምንጭ ኑ። የይቅርታ ውሃ ወደምትፈስ ልብሳችሁንም በልጇ ደም እጠቡ። ለሰማያዊ ሙሽርነት ዝግጁ ትሆኑ ዘንድ ድውያነ ሥጋ ሁላችሁ ወደ ድንግል ኑ። በጸሎት ኃይል እንድትፈወሱ የእውቀት ድሆች ሁላችሁ ኑ። የእውቀት ምንጭ ከሷ ትቀዱ ዘንድ ያማረ የተወደደውን የጥበብ ምክር ታገኙ ዘንድ። ድንግል ሆይ የኔን አመንዝራነት እናገራለሁ፣ ያንቺን ንጽሕና የልጅሽን ቸርነት አወራለሁ። ድንግል ሆይ የኔ ስህተት ያንቺን ማማለድ የልጅሽንም መታገስ እናገራለሁ። ድንግል ሆይ የኔን ስንፍና ያንቺን ምክር የልጅሽንም ይቅርታ እናገራለሁ። ድንግል ሆይ ሰይጣን እንደ ስንዴ ሊያሸንፈኝ በእኔ ላይ ይመኛል ይሻል። ይቅርታውን የሚያደርግልኝ ልጅሽን ለምኙ፣ በእኔ ላይ እንዳያሰለጥነው። ጸሎቴንም በሚቃረን ፊት በአርበኛ እጅ እንደ ፍላጻ በኃይልም እንደሚወጋ ጦር የጎና አጥንትም እንደሚሰብር እንደሚያቆስልም ይሆን። ዳግመኛም ሰይፍ እንደሚቆርጥ እንደ ጠገራ የሚሰነጥቅ ይሆን። ጠላት ይህንን አይቶ ይሽሽ፣ ከኔ ጋር ለመቃረን እንዲህ አድባም ተንኮልም ይጥፋ።
መንገኑም አልጫ ይሆን፣ የኃይሉ ብርታት ልምሾ ይሆን፣ የሚጽናናበትም ተስፋ ያገኝ። መሃይምናን በጥላዋ የሚያርፉባት ታላቂቱ የዘይት ዛፍ ድንግል ሆይ የትንቢት ዝናብ የምትሰጪ የሰማይ ደመና ብርሃን የሚጋርድሽ በቤተ መቅደስ ያደግሽ አስቀድሞ ልዑል እግዚአብሔር የተከለሽ ከእስራኤል ወገን የምትሆኚ ቡሩክት ነሽ። ቡሩክ ፍሬ ይኸውም ጌታችን ኢየሱስ ክርስቶስ ከአንቺ የተገኘ በላዩም መሻከራችን ለማለዘብ ከእርሱ የመለኮትነት ቅቤ የሚፈሰው እርሱ ከአንቺ የተገኘ ድንግል ሆይ አንቺ ደግሞ የኃጢአቴን መሻከር በልጅሽ መለኮትነት ቅቤ አለዝቢልኝ፣ በእርሱ ላይም ደም ግባቴን እንዳገኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ያለ ዘር ያለ ሩካቤ አካላዊ ቃልን የወለድሽ ንብ ከማር መፈጠሪያ ከሰፈር ውስጥ እንዲወለድ የንብ ልጅ እጩ ከሰፈፍ ውስጥ በንቡ ዜማ ጩኸት ነውና ማርም ደግሞ ከሰፈፉ ይቀዳል። የክርስቶስም ካንቺ መወለድ እንዲህ ነው። መልአኩ ገብርኤል እንዲህ ብሏልና ጸጋን ክብርን የተመላሽ ድንግል ሆይ ደስ ይበልሽ፣ ደስታ ይገባሻል። ከእግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ አንድ አካል አንድ ባህሪ ሆኗልና ከሴቶች ሁሉ የተባረክሽ ነሽ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻል። እነሆ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። አንቺ ደግሞ እንዲህ አልሽው፣ ወንድ ሳላውቅ እንዴት ይሆንልኛል? መልአኩም እንዲህ አለሽ፣ መንፈስ ቅዱስ በላይሽ ይመጣል፣ የልዑል ኃይል ይጋርድሻል። በገብርኤል አንደበት የአብ ቃል በጆሮሽ ተሰማ። ስለዚህ በሰፈፍ ተመሰልሽ፣ ቃልን በመስማት ጸንሰሻልና። ስለ ንብ ክንፍም የመንፈስ ቅዱስ ክንፍ ጋረደሽ። ንብም አበባውን ሰብስቦ ስለሚሰራው ማር ከቅዱሳን ነቢያት ቃል አበበ። የተቀሰመው ትንቢት የማር ወለላ በላይሽ ፈሰሰ። ቃል ካንቺ እንደ ንብ መወለዱም ዳዊት መስሎ ተናገረ እንዲህ ሲል፣ እኔ ትል ነኝ ሰውም አይደለሁም። ወደ እርሱ አድርጎ ስለ እግዚአብሔር ልጅ ሲናገር ነው። በሚሸልቱት ፊት የማይናገረው ነባቢ በግ በሕማሙን ጊዜ በወጉት ፊት አፉን ያልከፈተው የወለድሽልን ድንግል ሆይ ለምኝልን። ልጅሽ በደሙ የዋጀን እኔ እንዳልጎዳ በልጅሽ ፊት የተናቀው እንዳልሆን ለሰይጣንም የተሰጠው ለአጋንንት የተገዛው እንዳልሆን የመስቴማ ሰራዊት በላይ እንዳይመኩ የቤልሆር መናፍስት እንዳይሳለቁብኝ የኔን መውደቅ የሚወዱ ሁሉ እርሳቸው ወደቁ ሆኑ። ጉስቁልናዬንም የሚወዱ ሁሉ እርሳቸው የጎሰቆሉ ይሆኑ። እኔ ባሪያሽ ግን ከፍ ከፍ ልበል፣ እርሳቸው የሚፈሩ ይጎሳቀሉ። ለእርሳቸውም ችግር መናቅ ይምጣባቸው። ለእኔ ክብር ባለጸግነት ይሆን፣ ለእርሳቸው ማፈር ፊት ማጥቆር። ለእኔ ከፍታ ባለሟልነት ከእግዚአብሔር ዘንድ ለእርሳቸው አበር ቸነፈር እህል ማጣት። ለእኔ ጥጋብ መወደድ ተድላ ደስታ ይሆን። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ የእግዚአብሔር የቤተ መቅደሱ ተራራ በእስራኤል ልጆች ፊት እንደነደ እሳት ነበልባል ሲነድ በላይዋ ሲበራ የታየባት ደብሩ ይወሳል፣ ብርሃንም እንደ መጋረጃ ይከበዋል። ሙሴ ይናገራል፣ እግዚአብሔርም ይመልስለታል። የእግዚአብሔር አምላክ የምስጋና ብርሃን በላይዋ የታየባት ድንኳን እግዚአብሔር ከሰው ጋር ያደረባት አንቺ ነሽ። ያዕቆብ የእግዚአብሔር ሰራዊት ያደሩባትን አይቶ ከዚያም ሐውልት ያቆመባት ዘይት ያፈሰሰባት ሎዛ አንቺ ነሽ። እግዚአብሔር ለአባቶቻችን ተስፋ ያስደረጋት ምድረ ርስት የተመሰገነች የተወደደች ከተራሮቿን ብረት የሚያከማቹባት አንቺ ነሽ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በጎን ሥራ ለመስራት የሚያበረታታ የቅድስና መንፈስ ይልክልኝ ዘንድ ልጅሽን ለምኝልኝ። ይኸውም የኃይል መንፈስ ከኪሩቤል ሰረገላ ጋር ይዝለል፣ የብርሃኑም ድንኳን ይገለጥ፣ የእሳቱን መጋረጃ ይጠቅለል፣ የሰማዩን ደጅ ከፍቶ ከጽርሐ አርያም ወርዶ በራሴ ላይ ይቀመጥ። ነፍሴን አንጽቶ ሥጋዬን ቀድሶ ለእርሱ ማደሪያ ያድርገኝ። ልቦናይም እግዚአብሔርን
ደስ ከሚያሰኘው ነገር ሁሉ ማንኛቸውንም ለመስራት ቢፈቅድ ይህ የጰራቅሊጦስ የጽድቅ መንፈስ ወደ እሱ ይማርከኝ። የስህተቱን መንፈስ በላይ ያሰልጥነው፣ አንዲት ሰዓት እንኳ በእኔ ላይ ያርፍ ዘንድ አይተወው። ለበጎ ነገር የሚያበረታታ ይህ የቅድስና መንፈስ ግን በልቦና ይዋሃድ፣ ለዘወትርም ከኔ ጋር ሳይለይ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አንቺ ደግሞ ስለ ኃጢአቴ ስርየት የተጋሽ ሁኚ። በኃጢአቴም ቁስል የልጅሽ መድኃኒት ጨምሪ። ከልጅሽም ጎን በፈሰሰው የመረጨት ውሃ ርኩሰቴን እጸቢው፣ ዝገቴንም ወልውይው። ማኅተሜንም የአምላካዊ ምስጢሩንም ደም አድርጊልኝ። ከልጅሽ አስራት አድርጊኝ ውሰጅኝ። በእጅሽ የተጨበጠው በእግርሽ የተረገጠው እድል ፈንታሽ ሆን ዘንድ የሰውም ሰራተኛ ወዳልሰራው ወደ ሰማያዊ ሰርግ ቤት እንድገባ ዝግጁ አድርጊኝ። የኔን ደግሞ እድል ፈንታይን ጽዋ ተርታይን የሚያንጸባርቀውን የብርሃን አክሊል አበባ የፈነዳበትን ሐረግ የተሳበበትን የሃይማኖት መጎናጸፊያ አድርጊኝ። በሰርግ ቤትሽም ተሸልሜ ልገኝ፣ ለልጅሽም ሰርግ ተሸልሜ ልታይ። በቅዱሳን ጉባኤ መካከልም ደስ ብሎ ልኑር። ዋጋዬንም ከእርሳቸው ያነሰች የጎደለች አትሁን። ዋጋውን ግን በራሴ ትሩፋት አልሻም፣ መመስገንም በእኔ በጎ ሥራ አልፈልግም። ዋጋዬ የአንቺ ዋጋ፣ ምስጋናዬም የአንቺ ምስጋና ነው እንጂ እኔ በጸሎትሽ ዋጋ ልቀበል እፈቅዳለሁ። በኃጢአት ነፍሴ ላይም የጽድቅሽን ምስጋና ልሸከም መጽደቅ፣ በሃይማኖት ትሩፋትነት ፈጽሞ ሳይሰሩ መጽደቅ በልጅሽ ፈቃድ ነውና። ዳዊት በመዝሙሩ እንዲህ አለ። ኃጢአታቸው የተሰረየላቸው ዕዳ በደላቸውም እግዚአብሔር ያልቆጠረባቸው የተመሰገኑ ናቸው። ኃጢአቱንም እግዚአብሔር ያልቆጠረበት የተደነቀ ነው። እግዚአብሔር ለሙሴ እንዲህ አለው፣ እኔ የሰውን ኃጢአት የአባቱን በልጅ ልጁ እስከ 3-4 ትውልድ ድረስ እመራመራለሁ። ኃጢአተኛውንም ንጹሕ አላደርገውም። የማርኩትን እምረዋለሁ፣ የወደድኩትን ይቅር እለዋለሁ። ስለዚህም የጥበብ ነቅ የሚሆን ጳውሎስ እንዲህ አለ፣ እንግዲህ ምሕረቱንም እዩ፣ መጨከኑንም ተመልከቱ። የወደደውን ይምራል፣ ያልወደደውን ያስጨንቃል። እኔ ደግሞ ስለዚህ ጸሎትሽን በመታመን ተስፋ አደርጋለሁ። በድንግልናሽም ከኃጢአት መዳንን እፈቅዳለሁ። ነገር ግን አንቺ ለምኝልኝ፣ እድል ፈንታዬን ይቅር ካላቸው ጋር ይሁን እንጂ ካስጨነቃቸው ጋር እንዳይሆን አማልጅኝ። ይህንንም ተስፋ አድርጌ ቸር ይቅር ባይ ወደ ሆነው ልጅሽ እጮኻለሁ። እንዲህ ስል ይቅርታንና ቸርነትን ጽድቅን ዘወትር ያግኙኝ ደግሞ ላለው ስለ ቸርነትና ስለ ፍርድ እቀኛለሁ። ለአንተም አቤቱ ዝማሬ አቀርባለሁ። በዕብራይስጥ ማርያም የተመረጥሽ ድንግል እመቤቴ ማርያም ሆይ ጌጤ ሽልማት ሆይ ክብሬ ገናናነቱ ለችግሬ ሀብት ባለጸግነት ለልምሾነቴም ብርታት ነሽ። የክብሬ አክሊል የወገኖች መመኪያ ሆይ በፍቅርሽ ወጥመድ በመውደድሽም አሸክላ ሰውነት የተያዘ ነው። በብሩክ ልቦናዬ ለአንቺ ሰግዳለሁ፣ በፍጹም ልቦናዬ ወደ አንቺ ጮኻለሁ። በችግሬ ጊዜ በፊትሽ እማልላለሁ። ለሆድሽ ፍሬ ይቅርታ መውረድ ዓይኖቼ ይንጋጠጣሉ። አንቺንም ለማመስገን አንደበቴ ይቸኩላል። ለውዳሴሽም ከንፈሮች ደስ ይሰኛሉ። ለዘፈንሽም የቃል አመላለስ ያማረ የተወደደ ነው። እጆችም በመተባበር ያጨበጭባሉ፣ እግሮችም በፈቃዳቸው ያሸበሽባሉ። ሕዋሳቴም ሁሉ ላንቺ ይገዛሉ። ፍቅርሽ በልቦናዬ ውስጥ በቅሏልና ስሩም እስከ መሄጃዬ ወጥቷልና ጫፉም እስከ ራሴ ድረስ ረዘመ። የምስጋናሽም አበባ በአፌ ውስጥ ነው። አሁንም ስለ እኔ ለምኝልኝ። ከዚህ ዓለም ሁሉ ጥፋት ከመከራውም ሁሉ በጎውን ሥራን ከሚቃወመው የሰይጣን ወጥመድ እድን ዘንድ የሚያጸይፈውንም ነገር ሁሉ ከኔ አርቂው። ለበጎ ሥራ ለትሩፋት የነቃው አድርጊኝ። ለጸሎት የተጋው ጸላት ስንፍናውን በላይ ባፈሰሰው ጊዜ የልጅሽ መለኮትነቱ ፍቅር ያንቃኝ። ለምስጋናውም የተጋው ያደርገኝ። ቸርነቱንም ያለማቋረጥ ላመስግን። አንቺ ደግሞ ስለ ኃጢአቴ ቸል አትበይ። የከንፈሮችን የምልጃ ቃል
አንቺ እሺ በጎ ብለሽ ልጅሽን እሺ በጎ አስቢልኝ። የግድ በይው እመቤቴ ሆይ የከንፈሮችን ጸሎት እንዲቀበል ጸሎቴን በጭንጫ ላይ እንደተዘራች ዘር ሳትበቅል ሳታብብ ሳታፈራ እንዳትቀር አትሆን። ከአሸናፊ እግዚአብሔር ጆሮ ገብታ የልቤንም ግዳጅ ከእርሱ ዘንድ ፈጽማ ትመለስ። ምኞቴንም በማግኘቴ ደስ ታሰኘኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከጸሎትሽ ረዳትነት በቀር ሊረዳኝ የሚችል እንደሌለ አወቀው። ከልመናሽ በቀር የሚያድን እንደሌለ ያለ በኩርሽም የሚበጅሽ እንደሌለ አወቀው። ድንግል ሆይ ከመልጃሽ በቀር ሊጠብቀኝ የሚችል እንደሌለ አወቀው። ያለ ማኅፀንሽ ፍሬ ሊራራልኝ የሚችል እንደሌለ ይህንንም አውቄ ወደ አንቺ ተጠጋው። በልጅሽም አመነው፣ እርሱንም አመለከው፣ ቸርነቱንም ተስፋ አደረገው። በዚህ ሳለውም ብበድል ይቅር ይበለኝ፣ ብሰናከልም በእሱ ልደገፍ፣ በወድቅም ልነሳ፣ ወደ ጨለማ ብሄድ እግዚአብሔር ያብራልኝ፣ እሱ ለሕይወቴ የታመነ ነውና። እግዚአብሔር ረዳቴ ነው፣ የምስጋናዬም ዘመን ነው። ድንግል ሆይ በአንቺ ተጠግቼ የልጅሽንም ቸርነቱን አምኜ ሳለው የብረት ጥሩር እንደለበሰ አርበኛ ደንጊያም እንዳያገኘው በራሱ ላይ የመድኃኒት የሕይወት ጋሻ እንደመከተነኝ። ድንግል ሆይ በጦርነት ጊዜ መመከቻ ጋሻዬ ነሽ። በጸብ በክርክር ጊዜ መሰወሪያዬ፣ በጉባኤ መካከል ግርማ ሞገሴ፣ በጠላት አገር የመድኃኒቴ አምባ ኮረብታ። የመለኮት ዕንቁ የምትሸከሚ የወርቅ ሳጥኔ ነሽ። ለሰማያዊ ሰርግ የሚረባ የሚጠቅመውን የክብር ገንዘብ ለመግዛት በየደሴቱ ሁሉ የምሻገርብሽ መርከብ ድንግል ሆይ ውዳሴሽን ለመናገር አፌን ክፈች፣ በውስጤም የልጅሽን የወዳጅሽን ምስጋና ሙዪው። ከቅንድቤም የስንፍናዬን እንቅልፍ ከዓይኖችም የከበደውን ምኝታ ሥጋ የለበሰውን ፍጥረት ሁሉ ነፈሰ። የተዋሃደውን ሁሉ መንቀሳቀስም እንደማይችል የሚያደርገውን አርቅልኝ። የዚህ ዓለም አለል ዘለል ማለት አርቅልኝ። ብተኛም እንቅልፌ ልክ መጠን ያለው ይሁን። ያንቺም ምስጋና የማያስታጉል አድርጊኝ። በመኝታዬ ደግሞ ጠብቂኝ። ርኩሳን መናፍስት እንዳይሰለጥኑብኝ በክፉ ሕልምም እንዳይጣሉ ይጠብቂኝ። ከነቃው በኋላ የዚህ ዓለም ሥጋዊ ፈቃድ ልቦናዬን ጨልጦ እንዳይወስደው ጠብቂኝ። የሰውን ጉልምስና እንደ እሪያ የተስደበደበ የሚያደርገው በዝሙት ምክንያትም ቢሆን በፍቅር ነዋይ በተድላ በደስታ ቢሆን በሚያስት ባለጸግነትም ይኸውም የኃጢአት እሾህ የእግዚአብሔርን ቃል የሚያንቀው አጫንቆም የሚይዘው ያፈራም ዘንድ የማይተው በእርሱ ምክንያት ቢሆን እንዳያታለለኝ ጠብቂኝ። የልጅሽ የባሕሪ ሕይወቱ የጽድቅ መንፈስ ጰራቅሊጦስ ግን በሥጋዬና በነፍሴ የሚበራ ይሆን። ለሰይጣንም ወደ እኔ የሚገባበት ምክንያት አይስጠው። እኔ በለመንኩ ጊዜ አንቺ አማላጅ ልጅሽ እኔ ደግሞ ኃጢአቴን ያቅልል። እኔም በጸለይኩ ጊዜ አንቺ ለእኔ ስሬት ለምኝ። ልጅሽ ደግሞ ይቅር ይበልሽ። ለመለመንም እኔ ልጅሽ ለምኝ፣ ለልጅሽም ስለ አንቺ ልመናዬን ይቀበል። ድንግል ሆይ የሱራፌል ዕጣ ናቸው፣ ጽንሐ የኪሩቤል ምስጋና መቅጃ፣ የወርቅ መጥለቂያ፣ የትጉሃን የሰማይ መላእክት ሁሉ የቅዳሴያቸው ነቅ፣ የማይተኙትም የውዳሴያቸው ፈልፈል ምንጭ። ድንግል ሆይ ያልበደሉት የድንግልናቸው መመኪያ፣ ያላደፉት የንጽሕናቸው አክሊል። ድንግል ሆይ የሚጋደሉት የመታገሳቸው ዋጋ፣ የመድኃኒታችንም የመስቀሉ ቀንበር ለሚሸከሙ የቅድስናቸው አስብ። ድንግል ሆይ ነቢያት በመንፈስ ቅዱስ መስታወት ያዩሽ፣ የትንቢት ቃል የልዑል እግዚአብሔርን ወንጌል ያስተማሩ ሐዋርያት ምስጋና ወሬ። ድንግል ሆይ የእግዚአብሔር እጅ የተከለሽ የገነት ዛፍ፣ የመንፈስ ቅዱስ ኃይል ያሳሰባት፣ የአብም ጥላ ፍሬ ያደረሳት። ኪሩቤል በክንፉ የሚጋርዱሽ፣ በታቦቱ ላይ የምትሆኚ ምሳል ድንግል ሆይ የጥበብ መንፈስ በተመሉ ባስልኤልና ኤልያብ እጅ የተሰራልሽ። ጠልን የተመላሽ የዮሳ ልጅ የጌዲዮን መንቀል እንደ እሳት የምትሆኚ የኔሪዮ ልጅ
የምስጋና ጽዋ ድንግል ሆይ በማኑኤል ልጅ ልጅ ከአንበሳ አፍ የተቀዳሽ ማር ወለላ ድንግል በራሱም ጸጉር የነበርሽ ኃይል ድንግል ሆይ ለነገስታት ክብር ጌትነት ገናናነት ለመሃይምናን ብርሃን የክብር አዘቅት የበረከት ምንጭ ሆይ ስለኔ ወደ ልጅሽ ማልጅ በሰማይ በምድር በረከት እንዲባርከኝ በነቢያት በሐዋርያት በረከት በቅዱሳኑም ሁሉ በረከት እንዲባርከኝ ከልጅሽ በረከት እሻለሁ። ያዕቆብ ዮሴፍን ልጁን እንደባረከው እንዲህ ሲል በተስማሙት በተራሮች በኮረብቶች በረከት በልዑል እግዚአብሔር መላእክት በረከትም በጡት ማኅፀን በረከት በአባትህ በጸናችሁ እናትህ በረከት እኔም ደግሞ ከልጅሽ አንደበት ፈጽሜ በረከት እሻለሁ። እርሱ የባረከውን ሊረግም የሚችል የለምና የቢሆር ልጅ ባላቅም እንደተናገረ እንዲህ ሲል ባላቅ የሶፎ ልጅ ከመስጤዎምያ ጸራኝ እንዲህም አለኝ ና የያዕቆብን ዘር እርገምልኝ እስራኤልን ስደባቸው አለኝ። ምን እሰድባለሁ? እግዚአብሔር ያልሰደበውን ምንስ ረግማለሁ? እግዚአብሔር ያልረገመውንስ ኮከብ ከያዕቆብ ይወጣል። ይህንን ጎስቋላ ባሪያ በክቡር ደምህ የገዛኸውን ስለ በደሉ ስለ ጉስቁልናው አትናቀው። ገንዘቡን በወርቁ የገዛውን ለመጥላት የሚችል የለምና። ልጅ ሆይ በደምህ የገዛኸውን ኃጢአተኛው ባሪያን እንዴት ትንቀዋለህ? አይደለም ይህንን ፍዳ አታድር፣ ከባሪያውም ወደ ክርክር አትግባ። ሕያዊት ነፍስ ያለችው ሁሉ በአንተ ፊት እውነተኛ አይደለምና። ልጅ ሆይ የኃጢአቱን ቁጥር አታስብ፣ እንደ በደሉም አታድርግበት። ስለ ኃጢአቱ አትበቀለው። በሰውነቱ ቢበድል በገቢር በሐልዮ ቢሆን ፍዳ ጸሎቱን ማማለድን እከፍላለሁ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ። ለእግዚአብሔር ምን ያህል ቁርባን ባንቺ ተሰጠ። ከመሃይመናንስ ሁሉ አንደበት ምን ያህል ጸሎት ባንቺ ስም አማላጅነት ተላከ። ድንግል ሆይ የጸባኦት እግዚአብሔር እናት፣ ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልን። እግዚአብሔርን በለመንኩት ነገር ሁሉ ዋጋዬን ያጣሁ ተስፋ የቆረጠው እንዳልሆን በተቃጠለ ፍቅርም እንደጠራሁሽ አንቺ ደግሞ በተቃጠለ ሐሳብ ልቦናዬ ስላሰበው ነገር ለምኝልኝ። ግዳጅን አቅልልኝ። የአዳምን የአቤልን የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ የሄኖክና የኖህ የሴምም የተመረጡት በረከት የአብርሃምና የይስሐቅ የያዕቆብ የእግዚአብሔርም ገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔርም ሕዝብ የተባሉት የዘሮቻቸው በረከት እንዲያርፍብኝ ለምኝልኝ። የሙሴና የአሮን የኢያሱም በረከት የከበሩትን መሳፍንት ሁሉ በረከት የሄኖክና የኤልያስ የእዝራ በብሔረ ሕያዋን ሁሉ በረከት የዳዊትና የሰለሞን የሲራክና የኢዮብ የጠቢባን በረከት የኢሳይያስና የኤርምያስ የሕዝቅኤልና የነቢያት ሁሉ በረከት እንዲያርፍብኝ ለምኝልኝ። የጴጥሮስና የጳውሎስ የሐዋርያት ሁሉ በረከት የመጥምቁ ዮሐንስ የወንጌላዊ ዮሐንስ ንጹሐን ደናግል ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስ የዮስጦስ ምስራቃዊ ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዲዮስ የፊቅጦር በረከት እንዲያርፍብኝ ለምኝልኝ። የአባ ኪሮስ የአባ ኪሩኮስ የአባ በርሱማ የአባ በሶይ የአባ ሞኒም የአባ ሳይ የአባ እርሳኒ በረከት የአባ ለትስዋን የአባ ቦናፍር የመክሲሞስ የደማቴዎስ በረከት የበኪሞስ የዮሐንስ የአባ ዳንኤል የአባ ኤዎስጣቴዎስ የአባ መድኃኔ ጊዜ የሳሙኤል ዋልድባው በረከት የአባ አረጋዊ የሃሌሉያ ደብር አባ ሳሙኤል በረከት እንዲያርፍብኝ ለምኝልኝ። የ12,000 ሄሮድስ ያስፈጃቸው ሕፃናት በረከት የአርብዓ ሐራ ሰማይ በረከት የሰማዕታት ናግራን በረከት እንዲያርፍብኝ ለምኝልኝ። በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ዮሐንስ አፈወርቅ የቅዱስ ቂርቆስ በረከት
የሳዊሮስ የባስልዮስና የጎርጎሪዎስ የሊቃነ ጳጳሳት የኤጲስቆጶሳት የቀሳውስት ሃይማኖታቸው የቀና መምህራን በረከት የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻድቃን ሰማዕታት በረከት የደናግል መነኮሳት በረከት የሕፃናቶች ሽማግሌዎቹ በረከት እንዲያርፍብኝ ለምኝልኝ። የሚካኤልና የገብርኤል የሱራፌል የኪሩቤል የኦራኤል የሩፋኤል የሳቁኤልን በረከት እንዲያርፍብኝ ለምኝልኝ። የሶርያልና የፋኑኤል የራጉኤልና አፍኒን የሰማይ መላእክት ሁሉ በረከት የአራቱ እንስሳ የ24ቱ ካህናተ ሰማይ በረከት የመላእክት ማህበር ሁሉ በረከት እንዲያርፍብኝ ለምኝልኝ። የሔዋን በረከት የሳራ የርብቃ በረከት የኤልሳቤጥ በረከት የሶፊያ የአርሴማ የበርባራ የዳና የዲቦራ የአስቴር የዮዲት የሰሎሜ የማርያም መግደላዊት የማርያምን ተፍረት በረከት እንዲያርፍብኝ ለምኝልኝ። የሁለቱ ሰንበታት ቅድስት ቤተ ክርስቲያን በረከት የሥጋውና ደሙ በረከት የአብ የወልድ የመንፈስ ቅዱስ በረከት የአንቺም በረከት በአገልጋዮች ላይ ይኑር ለዘላለሙ በእውነት ያለ ሐሰት። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከእናታችን ከድንግል ማርያም በረከት ረድኤቷን ጣዕሟን ፍቅሯን ያሳትፈን፣ በተሰጣት ቃል ኪዳንም ትጠብቀን። ይህንን መንፈሳዊ ቻናል በያላችሁበት ሆናችሁ የምታደምጡ በስደት ላይ ያላችሁ፣ በስራ ላይ ያላችሁ፣ በተለያየ ጉዳይ ላይ የሆናችሁ የምታደምጡ እግዚአብሔር አምላካችሁ በያላችሁበት ይጠብቃችሁ። ይህንን መንፈሳዊ ቻናል ቪዲዮውን ላይክ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ በመጻፍ እንዲሁም ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ መንፈሳዊ ድጋፋችሁ አይለይ እንላለን።